ቅባት ምክንያት እኔና እነሱ እንተዋወቃለን። ልብሱ ውስጥ አንድ ቅባት 50 ድርሃም የማያወጣ ቅባት ደረሰኙ ላይ 2000 ድርሃም ተብሎ ይጻፋል። ለምንድን ነው 2000 ሲባል? እዛ ቅባቱ የገባበት ውስጥ ብር ነው የሚላከው፣ ሐዋላ የሚላክ ብር በእኛ በቅባቱ ይላክና ቅባቱን ስናደርስ የአንድ ብሉ ማጂክ ቅባት 2000 ድርሃም ተብሎ ይጻፋል። ምንድን ነው አንድ ብሉ ስንነካው አንድ ብሉ ማጂክ ነው። ለምንድን ነው እንትን የሆነው? ሁለተኛ ነገር አውቃቸዋለሁ እኔ ከፈለጉ ሲአይዲ ድረስ ይቼ እያንዳንዳቸውን ከሌ ቪዲዮ ስላለ ኮራ ብለው በቪዲዮ ቪዛ እንሰራለን፣ አይዲ እንሰራለን። ህገ ወጥ እኮ ነው። ሐዋላ ምናምን ብለው እንዴት የዋይቤስን እንዴት የኔን ድርጅት ስም ያነሳሉ? ወልደ ጊዮርጊስ ለእርቅ ነው እዚህ ጋር የተሰበሰብ ነው ለመረዳዳት ለመተጋገዝ ነው። እኔ የትኛው ክርስቶስ ነኝ? ከዚህ ሁሉ ላስረዳ ወልደ ጊዮርጊስ፣ አንተ እንደ መብረቅ ነው የወረድከው። አንደኛ ላስረዳ ይወለ እኔ ስማኝ፣ እኔ በግልጽ ስለምናገር ስማኝ። ለግልጽነቴ ደግሞ እንደማትቀየመኝ አውቃለሁ። አንተ አወራረድህ እንደ መብረቅ ነው። መተህ ተዋልክ፣ በፍቅር ሞከርካቸው፣ አልመች ሲሉህ በጉልበት በሲስተምህ አንደር ኮንትሮል አረካቸው። አንተ ራስህ አሁን ተናግረዋል። ገባ? ተቆጣጠርካቸው። ስትቆጣጠረው አደንቀሃለሁ፣ ግን ስትቆጣጠረው በሙሉ አቅም አልተቆጣጠርከው። አንተው ተናግረዋል። ያው የዴሊቨሪውን ሲስተም ብዙ አልገባህበትም፣ ብዙም ኃይል አልነበረህም ማለት የሰው ኃይል ታውቂውን እዚህ ሀገር እኮ ዴሊቨሪ ለመጠየቅ መጀመሪያ ሌቨር ማውጣት ይኖርብሻል። ተቆጣጥረኸው ነው እንደ የምትዘጋጀው። ተዘጋጅተህ ነበር መቆጣጠር የነበረብህ። ልንገርህ፣ ይኸውልህ አንተ ያመጣኸው ሲስተም እኮ ድፍን ዱባይን እንደምትቆጣጠር ታውቀው ነበር። አንተ እርግጠኛ ሆነህ እኮ ነው ያመጣኸው። ደግሞም ተቆጣጥረኸዋል እኮ። ይህ ጥያቄና መልስ የለውም። ግን ምን ነበር መሰለህ ማድረግ የነበረብህ? ኃይልህን አዘጋጅተህ ቢሆን ኖሮ የጀመርከው አንድም እንከን አይገኝብህም ነበር። ገባህ? አንተ የኃይል እጥረት እና ያው እንዳልከው በግልጽ ስትናገር ወላሂ በጣም ያስደስተኛል። እኔ እውቀቱ አልነበረኝም፣ እየሰራው ነው የተማርኩት። ፊኒሽ እየሰራህ ተማርከው፣ እያስተካከልከው እየሄድክ ነው። እኔ ለዚህ ንግግር ብቻ አደንቅሃለሁ ወልደ ጊዮርጊስ። እኔ ግግም ብሎ እኔ ራይት ነኝ እኔ እንደዚህ ነኝ የሚል ሰው ነው የምጠላው። እየሰራው ተማርኩኝ። ሁላችንም እንደዛ ነን። ሁሉም በስራ በቦታው ተምረው የወረደ የለም። ኤክስፒሪየንስ የምናገኘው በጊዜ ነው። ያንተ ግን ችግር የፈጠረው ለምንድን ነው? አሁን ችግር ተብሎ የተያዘውን ኢሹ የፈጠረው ለምንድን ነው? ወረድክባቸው። ከዛ በኋላ ተዘጋጀ፣ አደላደልክ። አሁን እየመሰከሩ ነው። ችግሩ ነበር፣ ነገር ግን እነ 80-70 ያሉትን ጥጋስ ይዛቸው። ይሄንን ሁሉ ህዝብ አይወክሉም። አንድ ወይም 2-3 ሰው የተናገረው ንግግር ነው። አሁን እህታችን መታ በግልጽ የተናገረችው እኔ ያልኩህን ነገር ነው። ቅድም ቶሎ መጥተው አይወስዱም፣ ቶሎ ገንዘባችንን አይደርሱም። ኖርማል ካላስ ይሄን በጣም ኖርማል እንትን ነው። የሰጠኸውም ሰበብ ደግሞ እሷ ከማለቷ በፊት ኦልሬዲ አንተ የአሰራር ሲስተምህን ስትናገር ይሄን ሊፈጥር እንደሚችል የታወቀ ነው። ገባ? እኔ ነገር አለሙን ኮንትሮል ካረከው በኋላ ተዘጋጀ። ያ ነው ክፍተት የፈጠረው። ተዘጋጅተ ኮንትሮል አድርገኸው ቢሆን ኖሮ ወልደ ጊዮርጊስ እችን ታክል እንከን አይገኝብህም ነበር። ገባ? የእኔ ግምት ይሄ ነው። ከዚህ በላይ ደግሞ አዋቂዎች አሉ፣ እዚህ ጋር ሌሎችም ሰዎች አሉ። ከታችም ያለ መናገር የፈለገ ሰው ይናገር። ግን አሁን እኛ ስንጠራህ ወይም ስናናግርህ ተወያይተን መፍትሄ ለማምጣት ነው እንጂ አንተ ሌሎችን እንድትቀየም ወይ ሌሎች አንተን እንዲያስቀይሙህ። ቅድም ስናወራ ሰምተሃል አይደለ? አንድም ሰው ዲስሪስፔክት ሲያደርግ ከዚህ እንደሚወጣ። ምክንያቱም ይሄ መወያያ እኛ ለሌሎች ትምህርት እንሆን፣ ለሚፈጠሩ ችግሮች እኛ እርስ በእርስ በመካሰስ በመጣጣል ሳይሆን በመነጋገር መፍትሄዎችን እንደምናመጣ። እዚህ ጋር ስንት ሰው ይሄ ጥያቄ እንዳለው አታውቅም አንተ። ዴሊቨሪ እንትናችን አለና እሱ ይግባልኝ። ሄዶ ከአንዴ እንትን ትላክልኝ፣ የቲክቶክ ስምህን ላክልኝ፣ ወይም አበባ ላክላቸው። እዚህ ጋር ሄኖክ እሱ ከሆነ እናስገባለን። እየጻፈ ነው። አስገቡት። እሱን አስገቡትና እሱን እንትን ያደርጋል። አሁን ምን አለ መሰለሽ ሙኒት፣ አንደኛ እኔ ዴሊቨሪውን የጀመርኩት
የኛ የራሳችን ፕሮዳክት ነው ዴሊቨሪ ማድረግ የምንፈልገው መጀመሪያ ነገር። አሁን የእኛም ፕሮዳክት ዴሊቨሪ አቁመን ነው የእነሱን ዴሊቨሪ እያደረግን ያለን። የእኛም ኮስሞቲክስ እንትን ያደረግነውን እኛ ፖስት የምናደርግ የነበረው ይኸው ብዙዎቻችሁ ታውቃላችሁ። ፖስት አድርገን አልመለስንላችሁም። ያልመለስንላችሁ ምንድን ነው የእናንተን ኦርደር ማድረስ በቶሎ ማድረስ ስላልቻለን የእናንተ እየተመለሰ ስለሆነ የእኛ ጥቅም ይቅር ብለን ነው። ከኦርደሩ ላይ እኛ ከዴሊቨሪ ውጭ የእኛን ዴሊቨሪ ብናደርግ ዴሊቨሪ 25 ድርሃም እናስከፍላችኋለን እንደማንኛውም። ምክንያቱም እኛ ከእቃው ላይ እናገኛለን ብለን ዴሊቨሪ ምን ነበረ የእነሱን ገበያ ላለመጋፋት ነው። ስለዚህ ምን አደረግን? የእኛን ተውንና የእነሱን ዴሊቨሪ ማድረግ ጀመረን። ከእቃው ላይም ትርፍ አግኝተን ከዴሊቨሪውም ላይ ትርፍ ብናገኝ እኛ ያዋጣል። ምክንያቱም እኔ ነጋዴ ነው። እኔ እንትን አይደለሁም፣ ጻድቅ አይደለሁም፣ መነኩሴ አይደለሁም። ገንዘብ በጣም እፈልጋለሁ። በጣም ሰው ገንዘብ ነጋዴ ነኝ፣ ግልጽ የሆነ አይደለ? ነጋዴ ነኝ። ነጋዴ ሰውን ደግሞ ገንዘብ ማግኘት አለብኝ ይበልጥ በቃ ማለት የምችለውን ያህል ለዛውም ገንዘብ አውጥቼ ኢንቨስት አድርጌ አምጥቼ ገንዘብ ማግኘት እፈልጋለሁ። ለነፍስ አይደለም የሚሰራው ለገንዘብ። ዛሬ አንድ መኪና ቢኖር ነገ ሁለት እንዲኖረ ይፈልጋሉ። ነገ ደግሞ አራት እንዲኖረ ይፈልጋሉ። በቃ የሰው ልጅ ሰው ነኝ፣ የሰዋዊ ፍላጎት አለ። ነጋዴ ነኝ። ሲስተሙን እንትን አድርጌዋለሁ። ያንን ነገር እኔ መጠቀም እፈልጋለሁ። ግን ያን ሁሉ ትቼ የተናደድኩት ለዛ ነው። ሁለተኛ ነገር የሆነ ዴሊቨሪ ካምፓኒ አለ እና የእኛን ዴሊቨሪ ስም የሚያጠፉት ያንን ዴሊቨሪ ካምፓኒ እንዲሰራ ወደዛ እንዲዞሩ ነው። ነጋዴዎች በዋይቤስ ነው ተብሎ በሌላ ዴሊቨሪ ካምፓኒ የተላከለትና በኋላ ነጋዴው እጣ ካርድ አልተላከልኝም ብላ የሾፌሩን ስም ላኪልኝ ስንል የሌላ ዴሊቨሪ ካምፓኒ ስምና ስልክ መጣ። ምንድን ነው ብለን ስናጠራ እንደዚህ ነው። ኢትስ ኦኬ፣ ያ ችግር የለብንም። እኔ ውዳጇን ልጄን ይንሳኝ። አሁንም ያንን የዴሊቨሪውን ካምፓኒ ይሄ ቪዛ የማይሸጥ ከሆነ ቪዛ እየሸጠ አሁንም ኢትዮጵያ ላይ የሚነግድ ከሆነ አልሰማውም። ቪዛ የማይሸጥ ከሆነ ትክክል ዴሊቨሪ የሚሰራ ከሆነ እኔ ላግዘውና ሙሉ 165 ነጋዴ በሙሉ ልስጠው። 160 ይኸው ፕሮሚስ ድብ በሉልኝ እንዳይጓተት። አሁንም ከኢትዮጵያውያን ጋር ዴሊቨሪ መስራት ከፈለጉ እኔ ጋር ያሉ 30 ምናምን ሹፌሮችን እኔ የማመጣውን እኔ የማቀርበውን ፕሮዳክት ብቻ ዴሊቨር አደርጋለሁ። እኔ ጋር ያለውን ፕሮዳክት ብቻ እኔ ጋር ሰራተኞች እቀጥራለሁ የሚሸጡ የራሴ ሾፕ ላይ በቃ ሽልማቴንም በእኔ በኩል ብቻ አደርጋለሁ። እንዲሰራ የሚፈልጉትን እነሱም 80 ሺህ ምናምን ድርሃም ካላቸው ወረደ ዴሊቨሪ ካምፓኒ መክፈት ይችላሉ። አንደኛው 80 ሺህ ድርሃም አለ ብሏል። 4 ናቸው። 80 160 320 ሺህ ድርሃም በቃ አንድ በትንሹ የአራታቸውን 4 መኪና ገዝተው ዴሊቨሪ መጀመር ይችላሉ። ስለዚህ እንደዛ አድርገው ይጀምሩ። ላግዛቸው። ይሄው ቃል ነው፣ ሪከርድ አድርጉት። ዴሊቨሪ ካምፓኒ የሚሰራ ኢትዮጵያ ይምጣና ላግዛቸው። እኔ ዴሊቨሪው ፍላጎት የለኝም። 165 ነጋዴ ላይ ለሁለትም ለሶስትም ኦርደር ስንሄድ ለነዳጅ የምናወጣው ከ25 ድርሃም በላይ ነው። እሱ ቤታቸው ድረስ ሂደን ነው ያንን እንትን የምንሰበስበው፣ ያንን ኦርደር የምንሰበስበው። ያንን ለአንድና ለሁለት ኦርደር ቤታቸው ሂደን ሰብስበን ዴሊቨር ስናደርግ ገና 25 ድርሃም ነዳጅ አለ። ምን አለ ምን አለ ምን አለ። የሚሸለመው በየሳምንቱ 25 ሺህ ድርሃም አለ። እኛ ብዙ እዚህ ግባ የሚባል ትርፍ የለውም። እኛ የምናተርፈው እቃውን እኛ ብንሸጠው እናተርፋለን። ምክንያቱም እኔ የትኛው ጻድቅ ነኝ ብለዋል እኮ እነሱ ብለውኛል። ደንበኛ ሰብስቦ እንትን ሊያደርግ ነው። መጀመሪያ ከእነሱ ጋር የምናሰበኝ ማስታወቂያዬን እኔ ቡም አድርጌ እንዳያችሁት በሚገርም ሁኔታ ሲስተም ያንን እያመጣን እኛ ጋር ሁሉም እኮ ከኛ ጋር እየመጡ ያዛሉ። በቃ እንደዚህ እኔ የትኛው ክርስቶስ ነኝ? እኔ የትኛው ጻድቅ ነኝ? እኔ የእኔ ጥቅም ይቅር ብዬ እነሱን የሚጠቅም የትኛው መቼ ነው የመቼ ጳጳስ ነኝ?